መቀመጫውን እዚህ ዋሽንግተን ዲሲ ያደረገው የበድር የኢትዮጵያ ሙስሊሞች ድርጅት አመራሮቹ ኢትዮጵያ ገብተዋል። ከህዝበ ሙስሊሙ ፍቃድና ፍላጎት ውጪ ከመንግስት ባለስልጣናት ጋር በታሰሩት የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ አባላት ዙሪያ ለመነጋገር እንደሆነ እየተገለጸ ነው። ይህ ጉዳይ ኢትዮጵያን ሙስሊሞችን እያሳሰበን ያለው የፈርስት ሂጅራ ፋውንዴሽን ፕሬዝዳንት ሀጂ ነጂብ መሐመድ የሚመጣ ለውጥ የለም ህዝቡ በዚህ እንዳይዘናጋ ሲሉ ለኢሳት ገልጸዋል። ከሀጂ ነጂብ ጋር ያደረግነው ቆይታም ይቀጥላል። አሚሮቻችን የኛ ተምሳሌቶች ሞትን ማይፈሩት እውነትን ተናግረው ለእውነት የታሰሩት ሀቅን ያሳወቁን የሁሉም መሪዎቻችን በውስጣችን ያሉት አሳይተውናል የእውነትን ጎዳና ውስጣችን እንዳይርቅ አስተሳስረውናል በቃል ኪዳናቸው በቁርአን ገመድ በመሩን ጎዳና ባሳዩን መንገድ ፍጹም ሳንለያይ ተያይዘን ባን እርምጃችን ወደፊት 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 ሀጂ ነጂብ መሐመድ የፈርስት ሂጅራ ፋውንዴሽን ፕሬዝዳንት በጣም አመሰግናለሁ። ባድር የተሰኘም የሙስሊም ተቋም አለዚህም በአሜሪካ የሚንቀሳቀስ የነሱ አመራሮች ወደ አዲስ አበባ ሄደው ከኢትዮጵያ መንግስት ባለስልጣናት ጋር እንደሚነጋገሩ እየተገለጸ ነው። ይሄ ለህዝብ አልታወቀም በሚስጥር እየተከናወነ ያለ ነው የሚመስለውና እርሶ የሚያውቁት ነገር አለ ስለዚህ ጉዟቸው? መጀመሪያ ይሄንን እድል ስለሰጠኸኝ አመሰግናለሁ። ኢሳትንም አመሰግናለሁ። ነገሩ የቆየ ነው፣ ሲዘጋጁበት የቆየ ነው። ሚስጥር አይደለም። አካሄዳቸው ሚስጥር ይምሰል እንጂ ሁላችንም በዚህ ጉዞ ላይ እንደማንስማማ ገልጸንላቸው ነበር። አንፎርቹኔትሊ የህዝቡ ድምጽ አልተሰማም። አብዛኛው ዲያስፖራ ላይ ያለው ኢትዮጵያዊ ሙስሊም ይሄንን ተልእኮ የሚደግፍ አይደለም። ተልእኮ ብት ብሎ የታየ እንደሆነ የሙስሊሙን ህብረተሰብ የመብት ትግል ሊያዳክምና ሊያከስም የሚችል ጉዞ ነው ወይም ተልእኮ ነው። ይሄንን አልደገፍንም። አሁን እናንተም ከሀገር ቤት እንደሰማችሁት ጥሩነቱ እየወጣ ነው። ሚስጥር የሚሉት ነገር የለም። ችግራችን ምንድነው? በዚህ ተልእኮ ላይ ሙስሊሙ ህብረተሰብ በሚሊዮን የሚቆጠር ወጥቶ የመረጣቸውና ለኛ ሊደራደሩ ይችላሉ የሚላቸውን መሪዎቹ እዛ ታስረው መንግስት ጋር ሌላ ወገን ሄዶ መደራደሩ ተገቢ አይደለም ነው የምንለው። መንግስት ሽምግልና የቀረቡትን የሙስሊሙን ተወካዮች አስሮ ሌላ ተደራዳሪ የሚፈልግም አይደለም። ከውጭም ደግሞ ተነስተን መሄዳችን ትክክል አይደለም። ሀጂ ነጂብ እዚህ ጋር ምናልባት መንግስት ለውይይት በሩን ከከፈተ መወያየቱ ክፋት አለው ወይ የሚሉ ወገኖችም አሉ። እንደው ከዚህ አንፃር ተመልክታችሁታል? ተመልክተናል። ውይይት እኮ የሚባለው ኦሬዲ የታሰሩ ወንድሞች አሉ ይሄን ህዝብ የሚወክሉ ከነሱ ጋር እዛው ፈቷቸው ከነሱ ጋር መወያየትና መደራደር ይችላል። እነሱ እኮ ድሮም እኮ የጀመሩት ይሄው ነው። እነዚህም የተመረጡት እኮ የታሰሩት ወንድሞቻችን የመፍትሄ አፈላላጊ ኮሚቴ ናቸው፣ ሽማግሌዎች ናቸው። ሌላ ነገር እኮ እነሱ ከመንግስት ጋር ቁጭ ብሎ ሲደራደሩ መንግስት ጠረጴዛውን ገልብጦ እነሱን ሽብርተኞች ብሎ አሰረ። ይሄ የትም ዓለም ላይ በእኛም ባህል ሽማግሌዎች ወይም ተደራዳሪዎች እንደዚህ አይነት ዕጣ ሊደርስባቸው አይገባም። ይሄ መንግስት ሰላም የሚፈልግ አይደለም። ሙስሊሙንም ሆነ የቀረውን ህብረተሰብ መብት አድሬስ ለማድረግ የሚችልም መንግስት አይደለም። አሁን እንዳየነው በጣም ቀላል ጥያቄዎች የጠየቀ ህብረተሰብ ሶስት በአንድ ፊርሚያ ሊመለሱ የሚችሉ መፍትሄው ጥያቄዎችን ይሆንና አሁን ለሁለተኛ አመት ሶስተኛ አመቱን ተይዟል። ሙስሊሙን ህብረተሰብ እያዋከበና ያውም ሙስሊሙን ህብረተሰብ እየወነጀለ ነው ያለው ይሄ መንግስት እና ከዚህ አይነት ስርዓት ጋር መደራደሩ እንደዚህ አይደለም። ይሄ አንድ ኃይል ያለው ሰውና አንድ እስር ቤት ውስጥ ወይ የተዳከመ ወይም አቅም የለውም ተብሎ የሚታሰብ ሰው በኩል ጠረጴዛ ላይ ሊደራደሩ አይችሉም። የበድሮቹም ቢሆን ተወካይነት የላቸውም። እዛ ላይ ላተኮር ነበር ሀጂ ነጂብ ማን ወክሎ ነው የላካቸው? ስለ ሙስሊሙ እንዲናገሩ እንዲከራከሩ እነዛም በስር ላይ የሚገኙት ተመርጠው ነው ሙስሊሙ ድምጽ ሰጥቷቸው ወክለን ብለው የተመረጡ ናቸው። እነዚህም የባድር አመራሮች ማን ወክሏቸው ማንነን ብለው ነው ሄዱት? አሁን እነሱ እንግዲህ በጥቂት የበድር ኮሚኒቲ አባሎች ፈቅደውልናል በማለት ነው። ትራንስፓረንሲ የለውም፣ ግልጽነት የለውም ነገሩ።
እኛ የምንፈራው አሁን ምንድነው መንግስት ይሄንን አድቫንቴጅ ወስዶ ወይም ጥቅም ተጠቅሞ ይሄንን ጉዞ ወንድሞቻችንን የታሰሩትን ይፈታል ከዛ ምን ፈልጋላችሁ አበቃ ተብሎ ነገሩ ሊዳከም ይችላል ማለት ትግሉ ይሄ ሰላማዊ ትግል አቋያ የሌለው ሰላማዊ ትግል ነው በእውነት ኤግዛምፕል የሚሆን ነው ለአፍሪካ ውስጥ እንዲያም ዓለም ላይ እና ያለን ሁሉ ቦታ ያለውን ችግር ይሄንን የመሰለ ታሪካዊ ትግል በጥቂት ውጭ ባሉ ወንድሞቻችን መንግስት እነሱን በመጠቀም ሊያከስመው ይፈልጋል አይሳካለትም ይሄ ታወቀ ነው ግን ምንድነው በሙስሊሞች መሃል መከፋፈልን ለመፍጠር ከሚደረጉ መንገዶች አንዱ ነው ከዚህ በፊት ተሞክሯል እኮ ይሄ ድርድር የሚሉት መነጋገር የሚሉት ነገር እዛ አገር ውስጥ ባሉ ከሽማግሌዎች የተለያዩ ኢንተሌክቹዋል ግሩፖች ሁሉ ሞክረው ወንድሞቻችን እስር ቤት ያሉት መልሰዋቸዋል እኛ የጠየቅነው ጥያቄ ይመለስ ነው ያለው እኛ እኮ ይቅርታ ጠይቀን ነገ መውጣት እንችላለን የበድር ተልእኮም አንዱ አላማው ምንድነው የታሰሩትን ለማስፈታት ነው ወንድሞቻችን ግን ለኛ ለመፈታት አይደለም አሁን ጥያቄው ይመለስ የሙስሊሙ ህብረተሰብ ጥያቄ እኛ ለምን እንግዲህ እናንተ ማይታችሁታል የመጨረሻ መግለጫ ያወጡትን ከእስር ቤት ጥያቄው ይመለስ ነው እንጂ የኛ እዚህ እስር ቤት ውስጥ መበስበስ ለኛ ምንም ችግር የለውም ነው ያሉት እንደዚህ ያለ ጠንካራ አቋም ያላቸው ወንድሞቻችንን በጎን ሄደን እንትን ማለት ጥሩ አይደለም ህብረተሰቡ ለዚህ ነው ያልደገፈው ደግሞ ምንም ነገር አይገኝም አጅነጅ ወደ ውጤቱ እንመጣበታለን ምናልባት ለኢሳት የደረሰ መረጃም አለ እንግዲህ የበድር አመራሮችን ለማግኘት እየሞከርን ነው እነሱን አግኝተን ልናነጋግራቸው እንሞክራለን ነገር ግን ውስጣቸው የመንግስት ሰዎች እንዳሉ እኛ መረጃዎች ደርሰውናል አሁን ከሄዱትም መሃል አብዛኞቹ ማለት በሚቻል መልኩ የመንግስት ደጋፊዎች እንደሆኑ ነው የሚነገረውና ባድር በራሱ በመንግስት ሰዎች የተሞላ እንደሆነ አንዳንድ ፍንጮች አሉ ይሄ ነገር በዚህ ሁኔታ ያለ እናንተ አንድ አመት ሙሉ ከነሱ ጋር ስትከራከሩ ለምን ቆያችሁ ማጋለጥ አልነበረባችሁም ይሄንን ምክንያቱም አሁንም በሚስጥር ከሄዱ በኋላ ነው የታወቁት ለአንድ አመት አብራችሁ ነበራችሁ ምን ማለት ነው ይሄ እኛ አጋለጥንም በኢትዮጵያ ሙስሊሞች መሃል ይሄ ነገር ተነስቶ ውይይት ተደርጎ አብዛኛው ህዝብ ነው መሄድ የለባችሁም እያላቸው ተዳፍረው ይሄዱ ናቸው ይሄንን ደግሞ ለህዝቡ አውጥተን ያላጋለጥነው ብዙ ጊዜ ተጽዕኖ ይመጣብናል ባካችሁን እንደተከፋፈልን አታሳዩ አንድነትን ጠብቅ ብዙ የሚባል ነገር አለ የኢህአዴግ ደጋፊዎች ይኖራሉ እዛ መሃል ሊኖሩ ይችላሉ ግን ባይኖሩም ኢህአዴግ የሚሰራው ሴራ ነው በአሁኑ ሰዓት ውጭ ያለውን ህብረተሰብ ለመከፋፈል የማይከፍተው በር የለም ገብቶ ለመበጠበጥ ማለት ነው አንድነታችንን ሙስሊሙን ብቻ ሳይሆን ሙስሊም ያልሆነውንም ይሄ አይነት ነገር እያለ እኛ ይሄን መከፋፈል ላለማሳየት ሞክረን ነው እንጂ ወንድሞቻችንን መክረናቸዋል በጣም መክረናቸዋል አሁንም ቢሆን ውጤቱ የማያምር ስለሚሆን ተመልሰው ሲመጡ ህብረተሰቡ እንደሚተፋቸው እርግጠኛ ነኝ ምንም ነገር ውጤት ሊያመጡ አይችሉም ከዚህ መንግስት ጋር ተደራድረው ቢፈቱ ሳውን በእነሱ ድርድር ውጤት መሰረት መንግስት በስር ላይ የሚገኙ የመፍትሄ አፈላላጊ ኮሚቴ አባላትን ከስር ቢፈታም ምናልባት አሁን ትግሉም ተዳከመ እየተባለ በአንዳንድ ወገኖች እየተገለጸ ነው ያለው የፎይታ ጊዜ ማብቀቶ የድምጻችን ይሰማ እንቅስቃሴ ብዙም አይታይም የነሱ መሄድ መንግስት መጪ ምርጫም አለና ከዛ ጋር ተያይዞ የኢትዮጵያ ሙስሊሞችን ትግል ለማዳከም አንድም ይሄንን የነዚህን ጉዞ ይጠቀምበታል የሚል ነገርም እየተነሳ ነው ያለውና በአጠቃላይ በመንግስት ነጥብ ማስመዝገብ ሊጠናቀቅ ይችላል የሚሉ ነገሮች አሉ እናንተ እንቅስቃሴ ውስጥ ያላችሁም እየቀረባችሁ እየገለጻችሁ አይደለምና ይሄ ነገር ትግሉን ሊያዳክመው ጨርሶ ሊያጠፋው አይችልም ትግሉ ጨርሶ የሚሞት አይደለም የሚዳክምም አይደለም የራሱ ፌዝ አለው የራሱ አካሄድ አለው ሙስሊሙ ህብረተሰብ አገር ቤት ውስጥ ያለው ጨርሶ ቆርጧል ማንም ሰው ሊሸነግላቸው አይችልም መንግስት ሞክሮ አቅቶታል እንዲያውም ሽብርተኛ እያለ ሲወነጅላቸው የተለያዩ የሐሰት ዶክመንተሪዎች እየሰራ ህዝቡንም ሊያስፈራራ ቢሞክር ሙስሊሙ ህብረተሰብ አሻፈረኝ ብሏል አሁን ያለው ትግል ምናልባት መስመሩን ሊለውጥ ይችላል ስትራቴጂውን ሊለውጥ ይችላል ይሄ ሁሉ እንዳለ ነው እንግዲህ ወንድሞቻችን የመንግስት መሳሪያ ለመሆን የሄዱበት ምክንያት እንጂ ትግሉ አልተዳከመም ሰው ይሄ ራሱ አሁን ትግሉ ተዳክሟል የሚሉት አንዱ የፕሮፓጋንዳ መንገዳቸው ነው ትግሉን ለማዳከም ይሄ አይሳካላቸውም በእውነት ለመናገር ምናልባትም የተፋፋመ ይሄዳል በቅርቡ ህዝቡ ምንም አይነት እፎይታ አላገኘም ከዚህ መንግስት ያውም ቻንስ የሚሰጠው ያለው ለዚህ መንግስት ህዝቡ ነው
በመለቃቀም መስጊዶቻቸውን በመውረስ በማስወረስ የማይመስሉ ነገሮች ሁሉ እየተሰሩ ናቸው ግን ህብረተሰቡ ኢትዮጵያ ሙስሊም ህብረተሰብ ከነን ሙስሊሙ ጋር በአሁኑ ሰዓት ታያላችሁ እኔ እንዲያውም አንዳንድ ጊዜ በጣም የሚገርመኝ ነገር አለ ይሄው ምንድነው ሴንትራል አፍሪካን ሪፐብሊክ ውስጥ ናይጄሪያ ውስጥ የተለያዩ ሀገሮች ውስጥ በትንሽ ፕሮፓጋንዳ ህዝቡ ተነስቶ ይጨፋጨፋል ሙስሊሙና ነን ሙስሊሙ የኛ ህዝብ ጨዋ የሆነ ህዝብ ይሄ ሪሊ ታሪካዊ ህዝብ ይሄ ሁሉ ፕሮፓጋንዳ ይሄ መንግስት የሚፈልገው የዛ አይነት ጭፍጨፋ ነበረ ሳይሳካለት ቀርቷል ሙስሊሙም ነን ሙስሊሙም ክርስቲያኑም ሁሉም ተከባብሮ ሁሉም በሰላም አብሮ የሚኖርባት ሀገር ሁሉም ነቅቶበታል ይሄንን መንግስት ሴራውን አውቆበታል በኤትኒሲቲ በዚህ በጎሰኝነት በሃይማኖት ልዩነት ህዝቡን ሊያፋጅ የሚፈልግ መንግስት ይሄ እንደዚህ ያለ አንዳንድ የሚወሩ ፕሮፓጋንዳዎችን እኛም ተጠንቅቀን ማየት አለብን ትግሉ ተዳክሟል አልተዳከመም አይዳከምም ደግሞ ምኑ ነው የሚዳከመው ሃይማኖትህን ለውጥ እየተባለ አንድ ህዝብ ታፍኖ ይቀራል ህዝቡ አሻፍረኝ ብሏል ተነስቷል የዚህ አይነት ትግል ላይ ያለ ህዝብ ምንም ሊዳከም አይችልም እኛ ይሄንን ነገር በቅርቡ እየተከታተልነው ነው ተጽዕኖ አይኖራቸውም እነዚህ የባድር ሰዎች አዲስ አበባ መሄዳቸው እንደው ተጽዕኖ አይኖርም ብለው ያስባሉ በእርግጠኝነት መናገር ይቻላል አው እኔ በእርግጠኝነት እናገራለሁኝ ምንም ተጽዕኖ አይኖርም ምክንያቱም ምንም ውጤት አያመጣም ወንድሞቻችን መፈታት እኮ ከፈለጉ እነሱ ራሳቸው መፈታት ይችላሉ መንግስት እኮ ሞክሯል ብዙ ጊዜ ከውጭ ሄደን እነሱን ለማስፈታት መሯሯጥ በውድነት ነውር ነው የነሱ መፈታት አይደለም ጥያቄውን የሚፈታው እነሱ ተናግረዋል ይሄንን ጉዞ በመረዳት በቅርቡ ጊዜ ያወጡት መግለጫ አለ የኛ መፈታት አይደለም ጥያቄው ብለዋል ይሄ አይደለም ሀጂ ነጂብ እንግዲህ እኛም ጉዳዩን ከአዲስ አበባ የተለያዩ ጥቆማዎች ደርሶን ከዚህም እንደዚሁ አድማጮቻችን ጉዳዩን እንዴት አያችሁት ባድሮች ሄደዋል የሚል ነገር ስላነሱ ነው ደርሶ የደወልነው ለማግኘት እነሱኑ ጥረት ያደረግን ነው ጀምረናል እንጂ አልተውነውም በቀጣይም እነሱን ለማግኘት ጉዳዩን እስከመጨረሻው ለመከታተል ጥረት እናደርጋለን ሀጂ ነጂብ መሐመድ የፈርስት ሂጅራ ፋውንዴሽን ፕሬዝዳንት በአድማጮች ስም ከልብ አመሰግናለሁ እኔም ከልብ አመሰግናለሁ ኢሳቶች በርቱ በአሁኑ ሰዓት ያላችሁን ልሳን እናንተ ናችሁ አገር ቤት ውስጥ አጉር አስተካካይ ባርበር ሻፕ ሁሉ ያዳምጣችኋል ሁሉም የሚናገረው ስለ ኢሳት በእውነት ትልቅ ስራ እየሰራችሁ ነው በርቱ ተበራቱ ይሄንን ነው ምለው ዱዓም እናደርግላችኋል እሺ አመሰግናለሁ በድጋሚ እሺ ነው ደናው አስተሳስረውናል በቃል ኪዳናቸው በቁርአን ገመድ በመሩን ጎዳና ባሳዩን መንገድ ፍጹም ሳንለያይ ተያይዘን ባንድ እርምጃችን ወደፊት 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 አንድነታችንን ጠብቀን